ሰላም እንዴት ናችሁ? ከገናናው ቲዩቶሪያል ቤተሰቦች እንደምን አላችሁ? ዛሬ በኮስት ኤንድ ማኔጅመንት አካውንቲንግ 1 የመጀመሪያውን ቻፕተርን ይዤላችሁ መጥቻለሁ። የመጀመሪያው ቻፕተር ኦቨርቪው ኦፍ ኮስት ኤንድ ማኔጅመንት አካውንቲንግ ነው። እንደምታውቁት ኮስት ኤንድ ማኔጅመንት አካውንቲንግ በኮስት ኤንድ ማናጀሪያል አካውንቲንግ ውስጥ ከምናገኛቸው ሁለቱ ኮርሶች መካከል አንዱ ኮስት ኤንድ ማኔጅመንት አካውንቲንግ 1 ነው። ይህ ኮርስ አጠቃላይ 5 የሚደርሱት ቻፕተሮች አሉት። የመጀመሪያው ቻፕተር ኦቨርቪው ኦፍ ኮስት ኤንድ ማኔጅመንት አካውንቲንግ ወይም ደግሞ ኢንትሮዳክሽን ፓርት ኦፍ ኮስት ኤንድ ማኔጅመንት አካውንቲንግ ይሆናል። ኮስት ኤንድ ማኔጅመንት አካውንቲንግ የመጀመሪያው የምናገኘው ኦብጀክቲቭ ኦፍ ኮስት ኤንድ ማኔጅመንት አካውንቲንግ ምንድን ነው? የኮስት አካውንቲንግ እና የማኔጅመንት አካውንቲንግ እንዲሁም ደግሞ የፋይናንሻል አካውንቲንግ ኦብጀክቲቭ ወይም ፋንክሽን ምንድን ነው? ኮስት አካውንቲንግ ማለት ምን ማለት ነው? ማኔጅመንት አካውንቲንግ ማለት ምን ማለት ነው? እንዲሁም ደግሞ ኮስት አካውንቲንግ ከፋይናንሻል አካውንቲንግ፣ ፋይናንሻል አካውንቲንግ ከማኔጅመንት አካውንቲንግ በምን ይለያል የሚለው በዚህ ቻፕተር ላይ በደንብ የምናይ ይሆናል። ስለ ኮስት አካውንቲንግ አሊያም ስለ ማኔጅመንት አካውንቲንግ ወይም ደግሞ ስለ ፋይናንሻል አካውንቲንግ ለማውራት የመጀመሪያው አካውንቲንግ ሲስተም ማለት ምን ማለት ነው የሚለውን ነገር በደንብ መረዳት ይኖርብናል። ሁላችንም እንደምናውቀው አካውንቲንግ ምንድነው? ፕሮሰስ ነው ወይም ደግሞ ሂደት ነው። ለአንድ ቢዝነስ ኦርጋናይዜሽን ስታርቲንግ ፍሮም ሪካርዲንግ ትራንዛክሽን ወይም ደግሞ አንድን ትራንዛክሽን አይደንቲፋይ አድርገን ሪካርድ አድርገን ሰማራይዝ አድርገን የመጨረሻ የሚባለውን የአካውንቲንግ አውትካም ፋይናንሻል ስቴትመንትን ፕሮቫይድ እስከምናደርግ ድረስ ያለው የብዙ ስብስቦች ምን ይባላል? አካውንቲንግ ሲስተምስ ይባላል። ስለዚህ አካውንቲንግ ሲስተምስ is a system that is employed in a company to organize financial informations አንድን ፋይናንሻል ነክ የሆኑ ኢንፎርሜሽኖችን ኦርጋናይዝ አድርገን ለሚመለከተው አካውንቲንግ ኢንፎርሜሽን ዩዘርስ ፕሮቫይድ ለማድረግ ዲዛይን የምናደርገው ነገር ምን ይባላል? አካውንቲንግ ሲስተምስ ይባላል። at the beginning of the year ላይ አካውንቲንግ ሲስተምስ ዲዛይን የሚደረገው ለምንድን ነው ቢባል to provide information to what decision makers. There are a number of decision makers in a given business organization. በጣም ብዙ ምንድነው እነዚህ አካውንቲንግ ዘርስ የምንላቸው ምን ያደርጋሉ? መረጃ ይፈልጋሉ። ምን ለማድረግ? ውሳኔ ለመወሰን። ለምሳሌ managers may need what? Such financial statements of what a company to make such decisions. Employees, stakeholders, suppliers, creditors ምንላቸው ባንክስ፣ ገቨርንመንትስ እነዚህ በሙሉ ለውሳኔ ምን ያደርጉታል? መረጃ ይፈልጋሉ። ይሄንን ደግሞ ፕሮቫይድ የምናደርግበት ሲስተሙ ምን ይባላል? አካውንቲንግ ሲስተምስ ይባላል። በዚህ ሂደት ውስጥ ፕሮቫይድ ለማድረግ ደግሞ ፋይናንሻል አካውንቲንግ፣ ኮስት አካውንቲንግ እንዲሁም ደግሞ ማኔጅመንት አካውንቲንግ እናገኛለን። የሶስቶች መሰረታዊ ልዩነት ምንድነው የሚለው እናያለን። የመጀመሪያው ፋይናንሻል አካውንቲንግ ምንድነው ሪፖርት የሚያደርገው? ምንድን ላይ ነው ፎከስ የሚያደርገው ስንል ፋይናንሻል አካውንቲንግ is a type of accounting which report the financial performance of what the company to what externalizers ለኤክስተርናሊዘሮች ፋይናንሻል ፐርፎርማንስ ኦፍ the company የአንድን ቢዝነስ ኦርጋናይዜሽን ትክክለኛ የፋይናንስ ቁመና ለኤክስተርናሊዘሮች መረጃ ፕሮቫይድ የምናደርግበት መንገድ ወይም ፎከስ የሚያደርገው ፋይናንሻል አካውንቲንግ ስንለዋለን። then at the end of the year ላይ ይሄ ቢዝነስ ኦርጋናይዜሽን የሰራቸውን ማንኛውም አይነት ፋይናንሻል ስቴትመንት ስፔሻሊ ፋይናንሻል ፖዚሽን እና ኢንካም ስቴትመንት በተለይ ስቴትመንትስ ኦፍ ፋይናንሻል ፖዚሽን የአንድን ቢዝነስ ኦርጋናይዜሽን ትክክለኛ የፋይናንስ ቁመና በአንድ ቀን ውስጥ የሚያሳይ እንዲሁም ደግሞ ኢንካም ስቴትመንት which summarize what the revenue and expense of what the business at the end of the month or at the end of the year በወሩ መጨረሻ አሊያም ደግሞ በአመቱ መጨረሻ ላይ የአንድን ቢዝነስ ኦርጋናይዜሽን የገቢና ወጪን ሂሳብ ሰርተን ለሚመለከተው ኤክስተርናሊዘርስ ፕሮቫይድ የምናደርግበት መንገድ ፋይናንሻል አካውንቲንግ እንለዋለን። then ይሄ የምናዘጋጀው ፋይናንሻል ስቴትመንት ደግሞ መዘጋጀት ያለበት ህጉ በሚፈቅደው መሰረት በኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ወይም ደግሞ IFRS መሆን አለበት። IFRSን ቤዝድ ሆኖ ወይም IFRSን ተከትሎ ምን ይደረጋል? ይሰራል። even if ሁላችሁም እንደምታውቁት ቢዝነስ ኦርጋናይዜሽን ፋይናንሻል ስቴትመንት ከሰሩ በኋላ at the end of the year ላይ ምን ያደርጋሉ? ዳታቸው ከተለያዩ ኦርጋናይዜሽኖች ጋር ከተለያዩ ኢንዱስትሪ ቤዝድ ከሆኑ ድርጅቶች ጋር ምን ይደረጋል? ሊወዳደር ይችላል። ለምን? አንድ ቢዝነስ ኦርጋናይዜሽን ያለውን የፋይናንስ ቁመና አሊያ ፕሮፊታቢሊቲ የሚለካው የሚያወዳደረው አሊያ አንድም በፓስት ኤክስፒሪየንስ ነው ወይም ደግሞ ኢንዱስትሪ ውስጥ ካሉ ተመሳሳይ ከሆነ ድርጅቶች ጋር ሊሆን ይችላል። ፋይናንሻል አካውንቲንግ ማለት ፕሮቫይድ የሚያደርገው ፋይናንሻል መረጃ የሆኑ ገንዘብ ነክ ቁጥር ነክ የሆኑ መረጃዎችን ለኤክስተርናሊዘርስ ይሆናል ማለት ነው። ማኔጅመንት አካውንቲንግ ስንልስ ምን ማለታችን ነው? ማኔጅመንት አካውንቲንግ ምንለው which provide what financial as well as non financial information to what internalisers ማኔጅመንት አካውንቲንግ ምንለው ደግሞ ቁጥር ነክ የሆኑም ደግሞ ገንዘብ ነክ የሆኑ መረጃዎችን እንዲሁም ደግሞ
ኑሜሪካል ቫልዩ ኤክስፕሬስድ የማይደረጉ ገንዘብ ነክ ያልሆኑ ነገሮችን ፕሮቫይድ የምናደርግበት ማኔጅመንት አካውንቲንግ ይባላል። ሶ ማኔጅመንት አካውንቲንግ ፕሮቫይድ የሚያደርገው ፋይናንሻል አስ ዌል አስ ነን ፋይናንሻል ኢንፎርሜሽን ፎር ዋት ኢንተርናል ዩዘርስ those internal users are maybe what managers ሊሆን ይችላል employees ሊሆን ይችላል they are directly involved in the managing and directions of what the business አንድን ድርጅት በቀጥታ ማኔጅ በማድረግም በመስራትም የሚሳተፉ ማንኛውም አይነት ስቴክሆልደርስ ኢንተርናል ዩዘርስ ይባላል። ሶ ማኔጅመንት አካውንቲንግ ደግሞ ፎከስድ የሚያደርገው ለነዚህ ስቴክሆልደሮች መረጃ ፕሮቫይድ ለማድረግ ነው። ፋይናንሻል እና ነን ፋይናንሻል ስንል ምን ማለታችን ነው? ነን ፋይናንሻል ኢንፎርሜሽንስ ፎር ኤግዛምፕል ብዙ ለምሳሌ ስለ ካስተመር ሳቲስፋክሽን ማኔጅመንት አካውንቲንግ ላይ ሞር ፎከስ አድርገው ከገበያ ትስስር ጋር ፕሮቫይድ ሊያደርግ ይችላል መረጃ። በት ካስተመር ሳቲስፋክሽን በቁጥር መግለጽ አንችልም። አንዳንድ በቁጥር ሊገለጹ የማይችሉ ነገር ግን ትልቅ የሆነ ከማኔጅመንት ጋር የሚገናኙ ሞር ፕሮቫይድ የምናደርግበት ማኔጅመንት አካውንቲንግ ስንለዋለን። ሶ ምን ማለት ነው? አት ዘ ኤንድ ኦፍ ዘ ይር ላይ ማኔጅመንት አካውንቲንግ ፋይናንሻል አስ ዌል አስ ነን ፋይናንሻል ኢንፎርሜሽን ፕሮቫይድ የምናደርግ ከሆነ ሞር ፎከስድ የሚያደርገው ካስተማይዝድ ስትራቴጂ ይከተላል። ካስተማይዝድ ስትራቴጂ ሊከተል ይችላል። ሶ ለምሳሌ አንድ ማናጀር አዲስ ፕሮዳክት ለምሳሌ ማምረት ቢፈልግና how to penetrate the market, how to maximize the sale of what the company ድርጅቱ የሚሸጠውን ፕሮዳክት እንዴት አድርጌ ነው ማሳደግ የምችለው? ገበያውን እንዴት ነው ፔኔትሬት አድርጌ ካስተመርን አትራክት ምድር how to attract different customers እንዴት ካስተመርን አትራክት የሚለውን ለመስራት ምን ያስፈልጋል? የራሱ የሆነ ካስተማይዝድ የሆነ ስትራቴጂ ያስፈልጋል። ይሄንን ሞር ፎከስ አድርገው ከፕራይስ ጋር ከኮስት ጋር የምንሰራበት ደግሞ ማኔጅመንት አካውንቲንግ ስንለዋለን። ሶ ማኔጅመንት አካውንቲንግ ካስተማይዝድ ስትራቴጂ ይከተላል ማለት በኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ወይም ደግሞ በአይኤፍአርኤስ ገቨርን ላይ ይደረግ ይችላል ማለት ነው። ይችላል ሌላው ኮስት አካውንቲንግ ነው። ሶ ኮስት አካውንቲንግ ካን ቢ ኮንሲደርድ አስ ብሪጅ ቢትዊን ፋይናንሻል አካውንቲንግ ኤንድ ማኔጅመንት አካውንቲንግ። ማኔጅመንት አካውንቲንግን እና ፋይናንሻል አካውንቲንግን እንደ ብሪጅ ሆኖ ወይም ደግሞ እንደ ድልድይ የሚያገናኝልን ኮስት አካውንቲንግ ይባላል። ስለዚህ ኮስት አካውንቲንግ ሞር ፎከስድ የሚያደርገው which provide cost related information about a given product for ፋይናንሻል አካውንታንት as well as ማኔጅመንት አካውንታንት ወይም ደግሞ ለፋይናንሻል አካውንቲንግ ወይም ደግሞ ለማኔጅመንት አካውንቲንግ ኮስት ሪሌትድ የሆኑ ፕሮዳክት መረጃዎችን ምን ያደርግልናል? ፕሮቫይድ የምናደርግበት ሞር ፎከስድ የሚያደርገው ኮስት አካውንቲንግ ስለ አንድ ፕሮዳክት ወይም ስለ አንድ ሰርቪስ ኮስት መረጃ መስጠት ይሆናል። ሶ it integrate with financial accounting by providing what product cost information for financial statements ምንም ጥያቄ የለው። ለፋይናንሻል አካውንቲንግ ጋር ኢንተግሬት የሚያደርገው ፕሮዳክት ኮስት ኢንፎርሜሽን በመስጠት ነው። for what financial statements at the end of the month or at the end of the year financial statement እናዘጋጃለን። ይሄን ፋይናንሻል ስቴትመንት ለማዘጋጀት ደግሞ ኮስቱን ማወቅ አለብን። ለምሳሌ ኢንካም ስቴትመንት ለመስራት ስለ ኤክስፔንስ ማወቅ አለብን። ፎር ኮስት ኦፍ ጉድስ ሶልድ ማወቅ አለብን እንዳዘር ሶ ስለነዚህ መረጃ ለማግኘት ኮስት አካውንቲንግ ምን ያደርጋል? ሞር ፎከስድ ያደርጋል። ማኔጅመንት አካውንቲንግ በምን መንገድ ነው የሚገናኘው ካልን ደግሞ ሜቢ ኳንቲታቲቭ ወይም ደግሞ ኮስት ቤዝድ ኢንፎርሜሽን ለማናጀሩ ይሰጣል። ምን ለማድረግ? ማናጀሩ ውሳኔ እንዲወስን ሊያደርግ ይችላል። ሶ እነዚህ ሁሉ አንድ ላይ ምን ይባላሉ? አካውንቲንግ ኢንፎርሜሽን አት ዘ ኤንድ ኦፍ ዘ ይር ላይ ፕሮቫይድ የምናደርግበት መንገድ ስለሆነ so an accounting information is accumulated to help someone in the company ምንም ጥያቄ የለውም። አንድ ቢዝነስ ኦርጋናይዜሽን ላይ ያሉ somebody ለመርዳት ነው አካውንቲንግ ኢንፎርሜሽን ሄልፕ ያደርጋል፣ ይረዳል፣ ይጠቅማል። አካሙሌት እናደርጋለን። so it may be company president ሊረዳ ይችላል፣ ፕሮዳክሽን ማናጀር፣ ሴል ማናጀር፣ ሼርሆልደር፣ ስሞል ቢዝነስ ኦነርስ ወይም ደግሞ የተለያየ ሊሆን ይችላል። ባጭሩ ግን ዩዘርስ ኦፍ አካውንቲንግ ኢንፎርሜሽንስ የምንላቸው ወይም ደግሞ የፋይናንሻል አካውንቲንግን የኮስት አካውንቲንግን እና የማኔጅመንት አካውንቲንግን መረጃ የሚፈልጉ ዩዘርስ ኦፍ አካውንቲንግ ኢንፎርሜሽንስ የምንላቸው በሁለት መሰረታዊ ነገር እንከፍላቸዋለን። ብሮድሊ በሁለት እንከፍላቸዋለን። ቅድም ያየነው የኢንተርናል ዩዘርስ እና ኤክስተርናል ዩዘርስ ብለን ነው። ሶ ኢንተርናል ዩዘርስ የምንላቸው እነማንን ነው? Internal users are users of an accounting information. They are directly involved in the managing and directions of the business. በአንድ ድርጅት ውስጥ በቀጥታ በመስራትም ይሁን ተቀጥሮ በማገልገልም ወይም ውሳኔ በመወሰንም የሚሳተፉ ማንኛውም አይነት users of an accounting information internal users እንላቸዋለን። ለምሳሌ ማናጀር who use the information for short-term planning, controlling and others of the business. ድርጅቱን ኮንትሮል ለማድረግ ውሳኔ ለመወሰን ለአጭር ጊዜ ስትራቴጂ ለማውጣት የረጅም ጊዜ ስትራቴጂ ለመንደፍ ምን ያደርጋል? አካውንቲንግ ኢንፎርሜሽን ይጠቀማል። without an accounting information managers nothing
አካውንቲንግ ኢንፎርሜሽን በጣም አስፈላጊ ነገር ነው። ማናጀሩ ስለ አንድ ቢዝነስ ኦርጋናይዜሽን ትክክለኛ ውሳኔ ለመወሰን ምን ያስፈልገዋል? አካውንቲንግ መረጃ ያስፈልጋል። ምንም እንኳን ሌሎች ነገሮች ቢኖሩ ማለት ነው። ሶ አንዱ ማናጀርስ ሊሆን ይችላል። ሜቢ ኢንተርናሊዘርስ ደግሞ ሜኪንግ ነን በጣም ሬቲንግ ዲሲዥንስ የረጃጅም ጊዜ ፎር ሎንግ ፔሪድስ ኦፍ ታይም ይወሰኑ የሚችሉ ፎርሙሌቲንግ ፖሊሲ ስትራቴጂ ለማውጣት ኢንተርናሊዘርስ ምን ሊያደርግ ይችላል? ሊፈለግ ይችላል። ስለዚህ አንዱ ኢንተርናሊዘርስ ይባላል። ሶ ኢንተርናሊዘርስ የምንላቸው እነማን ናቸው ቢባል በአንድ ቢዝነስ ኦርጋናይዜሽን ተቀጥረው የሚሰሩ አሊያም ደግሞ እዛ ውስጥ በቀጥታ የሚመለከታቸው ወይም የሚሰሩ ግለሰቦች ምን ይባላሉ? ኢንተርናሊዘርስ እንለዋለን። ሌላው ኤክስተርናሊዘርስ ከስሙ እንደምንረዳው ኤክስተርናል ስንል ፓርቲስ አውትሳይድ ኦፍ ዘ ካምፓኒ ከአንድ ቢዝነስ ኦርጋናይዜሽን ውጭ የሆኑ ነገር ግን የአንድን ቢዝነስ ኦርጋናይዜሽን መረጃ ወይም ዳታ የሚፈልጉ ኤክስተርናሊዘርስ እንላቸዋለን። ፎር ኤግዛምፕል ኢንቨስተርስ ኒድ such financial statements of what the business to make such decisions። ኢንቨስተር ለምሳሌ ስለ አንድ ቢዝነስ ኦርጋናይዜሽን ውሳኔ ለመወሰን የአንድ ቢዝነስ ኦርጋናይዜሽን ምን ያደርጋል? መረጃ ይፈልጋል። ክሬዲተርስ አበዳሪ ለምሳሌ they need what financial statements of financial positions of the company, they need income statements of the company። ለምን? ኮላተራል አለ ወይስ የለውም? ፊክስድ አሴት አለ ወይስ የለውም? ይሄ ቢዝነስ ኦርጋናይዜሽን ላይ ገንዘብ ቢበደር የመመለስ ፕሮባቢሊቲ ወይስ የለውም? አለ ወይስ የለውም የሚለውን ለማጥናት ፊክስድ አሴቱን ለማየት ፕሮፊታቢሊቲውን ትርፋማነቱን ለማጥናት መረጃውን ይፈልጋሉ። ገብረማትስ አብዛኛው ቢዝነስ ኦርጋናይዜሽን ላይ ኢንካም ስቴትመንት ከሰራ በኋላ ግብር ላለመክፈል ኔት ኢንካምን ምን ያደርጋል? ኢንቴንሽናሊ አንደርስቴት ስለሚያደርጉ ስለሚቀንሱ መንግስት የተሰራው ፋይናንሻል ስቴትመንት ወይም ደግሞ ኢንካም ስቴትመንት ትክክል ነው ወይ አኪዩሬት ነው ወይ የሚለውን ለማየት ኢንካም ስቴትመንት ሊያይ ይችላል። ሶ ለነዚህ ሁሉ ምን ያስፈልጋል? አካውንቲንግ ኢንፎርሜሽን ስለሚያስፈልግ ፕሮቫይድ እናደርጋለን። እነዚህ ፕሮቫይድ የምናደርግላቸው ግለሰቦች ደግሞ ኤክስተርናሊዘር ኦፍ አን አካውንቲንግ ኢንፎርሜሽን እንላቸዋለን። ሶ ጀነራሊ ግን ጠቅለል ስናድርገው አን አካውንቲንግ ሲስተም ኢዝ ዋት a formal mechanism for gathering such information and organizing this information and what communicating information about an organizational activity ስለ አንድ organizational activity መረጃን ጋዘር አድርገን ኦርጋናይዝ አድርገን መጨረሻ ላይ ኮሙኒኬት ወይም ደግሞ ፕሮቫይድ የምናደርግበት ሂደቱ ወይም ደግሞ ሲስተሙ ምን ይባላል? አካውንቲንግ ሲስተምስ ይባላል። ሌላው መሰረታዊ የሚባለው ኦብጀክቲቭ ኦር ፋንክሽንስ ኦፍ ኮስት አካውንቲንግስ የኮስት ኤንድ ማኔጅመንት አካውንቲንግ ፋንክሽን ወይም ደግሞ ኦብጀክቲቭ ምንድን ነው? ሶ ኮስት ኤንድ ማኔጅመንት አካውንቲንግ በርካታ ኦብጀክቲቮች አሉት። የመጀመሪያው የምንለው ግን አሰርቲመንት ኦፍ ኮስት ነው። አሰርቲመንት ኦፍ ኮስት ካን ቢ ኮንሲደርድ አዝ ዘ ፕራይመሪ ኦብጀክቲቭ ኦፍ ኮስት አካውንቲንግስ ለኮስት አካውንቲንግ የመጀመሪያ የሚባለው አሰርቲመንት ኦፍ ኮስት ነው። አሰርቲመንት ኦፍ ኮስት ማለት ምን ማለት ነው? የአንድን ቢዝነስ ኦርጋናይዜሽን ትክክለኛ ኮስት አክቹዋል ዳታ ተጠቅሞ የመፈለግ መንገድ ማለት ነው። it is actually what the process of determining cost on the basis of actual data actual data ተጠቅመን ሂስቶሪካል ኮስቱን ምን ማድረግ ምን ፈልግበት ሂስቶሪካል ኮስቱን ወይም ደግሞ አክቹዋል ኮስቱን የምናቀበት መንገድ ምን ይባላል? አሰርቲመንት ኦፍ ኮስት እንለዋለን። ፊውቸር ቤዝድ የምናደርገው ከሆነ ደግሞ ኮስት ኤስቲሜሽን ይባላል። ኮስት ኤስቲሜሽን ማለት የአንድን ቢዝነስ ኦርጋናይዜሽን ምን የማድረግ ሂደት ነው? ወደፊት ኤስቲሜት የምናደርግበት መንገድ ኮስት ኤስቲሜሽን ይባላል። የአክቹዋል ዳታ ተጠቅመን ደግሞ የምናገኝበት ዋሪ ኮሊት አሰርቲመንት ኦፍ ኮስት እንለዋለን። ሌላው ኮንትሮል ኦፍ ኮስት ነው። ኮንትሮል ኦፍ ኮስት cost control is actually aiming at improving efficiency by controlling and reducing cost. Especially business organization as much as possible cost ምን ማድረግ አለባቸው? ኮንትሮል ማድረግ አለባቸው። ለምን? there are a number of competitors ማርኬት ላይ በጣም ብዙ ኮምፒውተሮች ስላሉ የሚያመርቱትን ፕሮዳክት ወይም ደግሞ የሚሰጡትን ሰርቪስ ኮንትሮል የማያደርጉ ከሆነ ኮስትን ሚኒማይዝ የማያደርጉ ኢፌክቲቭሊ ኤንድ ኤፊሺየንትሊ የማይጠቀሙ ወይም የማይሰሩ ከሆነ ሴሊንግ ፕራይሱ ከፍ ስለሚልባቸው ሴሊንግ ፕራይስ ከፍ አለ ማለት ደግሞ የካስተመር የመምጣት ፕሮባቢሊቲ ሊቀንስ ይችላል ከኮምፒውተር አኳያ ሲታይ። ስለዚህ as much as possible ኮንትሮል ኦፍ ኮስት መደረግ አለበት። ኮስትን ኤፊሺየንትሊ ኤንድ ኢፌክቲቭሊ ተጠቅመው ሚኒማይዝ አድርገው ማምረት አለባቸው። አንዱ እንዴት አድርገን how to minimize the cost of what a given product የሚለውን ነገር ለመስራት ኮስት አካውንቲንግ መሰረታዊ የሆነ ጥቅም አለው። ሌላው ዲተርሚኔሽን of what selling price the other objective of cost and management accounting ላይ የምናገኘው determinations of selling price. Determinations of what selling price is actually depends on what determinations of what the unit cost of what a given product ምን ማለት ነው? የሴሊንግ ፕራይስ ዲተርማይን ለማድረግ ዩኒት ኮስት ኦፍ a given product ላይ ዲፔንድ ያደርጋል። ምን ማለት ነው?
የሴሊንግ ፕራይስ የመሸጫ ዋጋን የአንድን ፕሮዳክት ለመስራት ግዴታ ዩኒት ኮስት ኦፍ ጊቭን ፕሮዳክት መታወቅ አለበት። የአንድ ፕሮዳክት ዩኒት ኮስት ካልታወቀ ሴሊንግ ፕራይሱን ማወቅ አንችልም፣ በግምት ነው ልናደርግ የምንችለው። ስለዚህ አንድ ቢዝነስ ኦርጋናይዜሽን በትክክል ሴሊንግ ፕራይስን ለመፈለግ ሴሊንግ ፕራይስን ለመፈለግ ምን ያደርግ አለበት? ዩኒት ኮስትን ማወቅ አለበት። ለምን ሴሊንግ ፕራይስ ኢዝ ኦልዌይስ ኢዝ ኢኳልስ ቱ ዋት ዩኒት ኮስት ወይም ደግሞ ዩኒት ኮስት ኦፍ ኤ ጊቨን ፕሮዳክት ፕላስ ዋት ማርክአፕ ስለሆነ ፕላስ ማርክአፕ ስለሆነ ማርክአፕ ማለት ምን ያህል ፐርሰንት ትርፍ ነው ማትርፍ የሚለውን ነገር እዚህ ጋር ደምሮ ምን ያደርጋል ሊሰራ ወይም ደግሞ ሴሊንግ ፕራይሱን ሊፈልግ ይችላል። ይሄን ለመፈለግ ኮስት አካውንቲንግ የራሱ የሆነ ምን አለው ጥቅም አለው። ሌላው ጋይድ ቱ ቢዝነስ ፖሊሲስ ኮስት አካውንቲንግ ለአንድ ቢዝነስ ኦርጋናይዜሽን ፖሊሲ እንዲቀርጽ ትልቅ የሆነ ምን አለው ቫልዩ አለው ማለት ነው። ሌላው ሩል ኦፍ ኮስት አካውንቲንግ cost accounting is very essential for a given business organization for managing the activity that consume ሪሶርስን ኮንሱምስ የሚያደርጉትን አንድ ቢዝነስ ኦርጋናይዜሽን ላይ አክቲቪቲዎችን ምን ያደርጋል ማኔጅ ለማድረግ ኮስት አካውንቲንግ ይጠቅማል። ፎር ፕላኒንግ ኮንትሮሊንግ ኤንድ ፐርፎርማንስ ኢቫሉዌሽንስ አት ዘ ኤንድ ኦፍ ዘ ይር ቢዝነስ ኦርጋናይዜሽኑ ፐርፎርማንስ ኢቫሉዌት ለማድረግ ሊጠቅመው ይችላል። ኢት ሜይ ቢ ስታብሊሽንግ ኮስቲንግ ሜቶድስ ኤንድ ፕሮሲጀር ኮስቲንግ ሜቶድ ፊፎ ሜቶድስ አቬሬጅ ሜቶድስ የምንላቸው የኢንቨንተሪ ቫሉዌሽን ሜቶድ የኮስቲንግ ሜቶድ ለመከተልም ሊረዳን ይችላል። ዲተርማይን ካምፓኒ ኮስት አት ዘ ኤንድ ኦፍ ዘ መንዝ ኦር አት ዘ ኤንድ ኦፍ ዘ ይር ኤንድ ፕሮፊት ፎር አኑዋል አካውንቲንግ ፒሪየድስ የአንድ ቢዝነስ ኦርጋናይዜሽን አመታዊ ትርፍ ለማስራት ኮስት አካውንቲንግ የራሱ ምን አለው ጥቅም አለው። ክሬቲንግ ኢንቨንተሪ ቫልዩ ቅድም ያለው የፕራይሲንግ ሜቶዱን መስራት የፊፎ ሜቶዱን መስራት ኢንዲንግ ኢንቨንተሪውን ለማወቅ ኮስት ኦፍ ጉድስ ሶልድን ለማወቅ እነዚህ ኮስት ኦፍ ጉድ አቬሌብል ፎር ሴል ለማወቅ ኮስት አካውንቲንግ የራሱ ሮል አለው። ሁለት የተለያዩ አልተርናቲቮችም ካሉ የትኛው ነው ቤስት የሚለውን ነገር ለመምረጥም ከኮስት አንፃር አይተን ለመምረጥ ኮስት አካውንቲንግ የራሱ የሆነ ምን አለው ጥቅም አለው። ሌላውና መሰረታዊ የሚባለው ነገር እስካሁን ያየናቸውን የፋይናንሻል ኤንድ የማኔጅመንት አካውንቲንግን ኮምፔር እናደርጋለን። ሶ ፋይናንሻል አካውንቲንግ ኤንድ ማኔጅመንት አካውንቲንግ ሃቭ ዲፈረንት ጎልስ ምንም ጥያቄ የለውም። ፋይናንሻል አካውንቲንግ ኤንድ ማኔጅመንት አካውንቲንግ አስ አይ ቶልድ ዩ ቢፎር ምን አላቸው ዲፈረንት ጎል አላቸው። So financial accounting focus የሚያደርገው on reporting to external parties ነው። management accounting ደግሞ focus የሚያደርገው reporting to what internal users ነው። so በmanagers use management accounting informations to develop communicate and what implement different strategies ይሄን ስትራቴጂ ኢምፕሊመንት ለማድረግ ዲቨሎፕ ለማድረግ ኮሙኒኬት ለማድረግ ሊጠቀሙ ይችላሉ። ሶ ብዙ ጊዜ በማኔጅመንት አካውንቲንግ ኢንፎርሜሽን ሲስተም ኮኦርዲኔት የሚያደርጉት ቫልዩ ቼን ወይም ደግሞ ሲኬንስ ኦፍ ቢዝነስ ፋንክሽንስ የምንለው ነው። ሶ ቫልዩ ቼን ወይም ደግሞ ሲኬንስ ኦፍ ቢዝነስ ፋንክሽንስ አንድ ቢዝነስ ኦርጋናይዜሽን መከተል ያለበት መሰረታዊ የሚባሉ ነገሮች አሉ ስቴፖች። አንድ ቢዝነስ ኦርጋናይዜሽን ሪሰርች ኤንድ ዲቨሎፕመንት ማድረግ አለበት፣ ሪሰርች መስራት አለበት፣ ፕሮዳክትን ዲቨሎፕ ማድረግ አለበት፣ አይዲያውን ዲቨሎፕ ማድረግ አለበት። ሶ ሪሰርች ኤንድ ዲቨሎፕመንት የምንለው አንዱ የቫልዩ ቼን የመጀመሪያው ስራ ነው። ሲኬንስ ኦፍ ቢዝነስ ፋንክሽን አይዲያ ከማመንጨት ይጀምራል። ሶ ሪሰርች ኤንድ ዲቨሎፕመንት ምንድነው ብንል ጀነሬቲንግ ኒው አይዲያስ ሪጋርዲንግ ቱ a given product ስለ አንድ ፕሮዳክት አዲስ የሆነ አይዲያ ጀነሬት ማድረግ ስለ አንድ ሰርቪስ ስለ አንድ ፕሮዳክት then ጀነሬት ካደረግን በኋላ after generating new ideas ምንድነው የምናደርገው ዲዛይን ኦፍ ፕሮዳክት ኤንድ ሰርቪስ ፕሮዳክቱ ምን እናደርጋለን ዲዛይን እናደርጋለን ዲቴል ኢንጂነሪንግ ፓርቱን እንሰራለን ፕላን እናደርጋለን ቴስት እናደርጋለን። እነዚህ ሁለቶች ስትራቴጂ ምን ይባላሉ ቴክኖሎጂ ዲቨሎፕመንት ይባላሉ የመጀመሪያ ስለሆነ then ዲዛይን ከተደረገ በኋላ የሚቀጥለው ስቴፕ ምንድነው ፕሮዳክሽን ነው። ፕሮዳክሽን ምን ይባላል ኢንባውንድ ሎጂስቲክስ እንለዋለን። ፕሮዳክሽን ላይ ከፍተኛ የሆነ ራው ማቴሪያል እንጠቀማለን፣ ትራንስፖርት እናደርጋለን፣ ስቶር እናደርጋለን፣ እናመርታለን። ካመረትን በኋላ የሚቀጥለው ስቴፕ ምን ይሆናል? አንድ ቢዝነስ ኦርጋናይዜሽን አዲስ ፕሮዳክት ካመረተ በኋላ የሚቀጥለው ስቴፕ ማርኬቲንግ ነው። ማርኬቲንግ ኢንክሉዲንግ ሴል ፕሮሞቲንግ ኤንድ ሴሊንግ ፕሮዳክትስ ቱ ካስተመርስ ለካስተመሩ ፕሮዳክቱ ምን ያደርጋል ፕሮሞት ማድረግ ይጀምራል። አድቨርታይዚንግ ዓለም ላይ በነገራችን ላይ አንዳንድ ፕሮዳክቶች ላይ ከፍተኛ የሆነ የፕሮሞሽን ኮስት ይወጣል። ለምን? ፕሮሞሽን ትልቅ የሆነ ቫልዩ ስላለው ነው። then ዲስትሪቢዩሽን መጨረሻ ላይ አውትባውንድ ሎጂስቲክስ የምንለው ያመረትነውን ፕሮዳክት ምን እናደርጋለን እናከፋፍላለን ወይም ደግሞ እንሸጣለን። then የመጨረሻው ካስተመር ሰርቪስ ነው። ፕሮቫይዲንግ ጋራንቲስ ኦር ዋራንቲስ ቱ ዲፈረንት ካስተመርስ አዲስ ለሰራነው ፕሮዳክት እና ለሸጥነው ፕሮዳክት ችግር ቢፈጠር ዋስትና መስጠት አለበት። እነዚህ በሙሉ ምን ይባላሉ ቫልዩ ቼን ወይም ደግሞ ሲኬንስ ኦፍ ቢዝነስ ፋንክሽንስ በማኔጅመንት አካውንቲንግ እናገኛቸዋለን። ሶ እነዚህ ነገሮች መሰረታዊ ይባላል። ሌላውና መሰረታዊ ቻፕተር 1 ላይ ያለው ሜጀር ፊሎሶፊ ኦፍ ማኔጅመንት አካውንቲንግ ነው። ሜጀር ፊሎሶፊ
በማኔጅመንት አካውንቲንግ መከተል ያለብን መሰረታዊ የሚባሉ ነገሮች አሉ። ምንም ጥያቄ የለውም። ቅድም ብለናል። ማኔጅመንት አካውንቲንግ exists to help what managers to make such better decisions። ጥሩ የሆነ ውሳኔ ለመወሰን ማኔጅመንት አካውንቲንግ ጥቅም አለው። ሶ እነዚህ ነገሮች ምንድናቸው? ሁሌም በማኔጅመንት አካውንቲንግ የምናገኘው የመጀመሪያው the primacy of customer satisfactions as much as possible አንድ ቢዝነስ ኦርጋናይዜሽን ሁሌም ለአንድ ቢዝነስ ኦርጋናይዜሽን ካስተመሮች ትልቅ የሆነ ምንድናቸው? ኢንፑት ናቸው ወይም ደግሞ ፒላር ናቸው። ካስተመርስ አር ፒቮታል ቱ ዘ ሰክሰስ ኦፍ አን ኦርጋናይዜሽን። ለአንድ ቢዝነስ ኦርጋናይዜሽን ሰክሰስ ወይም ደግሞ ስኬታማነት ካስተመር ትልቅ የሆነ ድርሻ አለው። ስለዚህ የነሱን ፍላጎት as much as possible ለማሟላት መስራት ያለብን በማኔጅመንት አካውንቲንግ። ሌላው ለፕላኒንግ ኤንድ ኮንትሮል ሊንክ ማድረግ ያቀርነውን ነገርና ኮንትሮል የምናደርገውን ነገር ምን ማድረግ አለብን? ሊንክ አድርገን መስራት አለብን። እነዚህ ጋር ምን አሉ ሲባል ኮስት ኤፊሺየንሲ፣ ኳሊቲ፣ ታይም፣ ኢኖቬሽን ኤንድ ዋት ሰስተናቢሊቲ የምንላቸው ነገሮች በደንብ እናያለን። ያው ኮስት ኤንድ ኤፊሺየንሲ how to minimize the cost ነው የመጀመሪያው ስራ። ለምን always companies face continuous pressure to reduce the cost of what the product they sell። ሁሌም ድርጅቶች ወይም ካምፓኒ አዲስ ፕሮዳክት አምርተው ሲሸጡ ከፍተኛ የሆነ ዋጋ እንዲቀንስላቸው ካስተመሮች ወይም ደግሞ ካስተመርስ ተጽዕኖ ስለሚያደርግ ኢፊሺየንት በሆነ መንገድ አዲሱ ፕሮዳክት መደረግ አለበት፣ መመረት አለበት ነው። ሁለተኛው ኳሊቲ ነው። ካስተመር ኤክስፔክት ሃይ ሌቭል ኦፍ ኳሊቲ። ሁሌም ደንበኞቻችን ወይም ካስተመር ከፍተኛ የሆነ የኳሊቲ ኦፍ ዘ ፕሮዳክት ምን ያደርጋል? ይጠብቃል። ገበያ ላይ ካሉ ፕሮዳክቶች የተሻለ ፕሮዳክት እንድናቀርብ ምን ያደርጋል? ይፈልጋል። ስለዚህ ኳሊቲ የሆነ ፕሮዳክት ማምረት አለብን። ሌላው ታይም በሁለት መንገድ ሊገለጽ ይችላል። አንድ ኒው ፕሮዳክት ዲቨሎፕመንት አዲሱን ፕሮዳክት ዲቨሎፕ በምናደርግበት የሚወስደው ጊዜና ካመረትን በኋላ ለካስተመሮቻችን ትዕዛዝ ሲሰጡን ስንሸጥ ሪስፖንስ የምናደርግበት ታይም as much as possible ምን መሆን አለበት? የተመጣጠነና አጭር ቢሆን ለደንበኞቻችን ጥሩ ነው። ሌላው ኢኖቬሽን ነው። ኢኖቬሽን ኮንስታንት ፍሎ ኦፍ ኢኖቬቲቭ ፕሮዳክትስ የሰራነውን ፕሮዳክት ያመረትነውን ፕሮዳክት ተከታታይነት ያለው ኢኖቬት ማድረግ ማሻሻል እንደ አዲስ ስናሻሽለው ካስተመሮቻችን ምን ያደርጋሉ? ይፈልጋሉ። ሌላው የመጨረሻው እነዚህም በሙሉ ኮስት ኤንድ ኤፊሺየንሲን፣ ኳሊቲን፣ ታይምን፣ ኢኖቬሽንን ስንተገብር ሰስተናቢሊቲ የሚባል ሌብል ላይ እንደርሳለን። ሶ ሰስተናቢሊቲ ምንድነው? ዲቨሎፕመንት ኤንድ ኢምፕሊሜንቴሽን ኦፍ ዋት ስትራቴጂ ቱ አቺቭ ሎንግ ተርም ፋይናንሻል ሶሻል ኤንድ ኢንቫይሮንመንታል ጎልስ ኦፍ ዋት ካምፓኒ የአንድን ድርጅት በሶሻሊ ኢኮኖሚካሊ ፋይናንሻሊ ኢንቫይሮንመንታል ጎልን አቺቭ ለማድረግ የምንጠቀምበት ስትራቴጂ እዛ ሰስተናቢሊቲ እንለዋለን። ሶ ይሄንን ኪ ሰክሰስ ፋክተር ኦፍ ይባላል። እነዚህ በነገራችን ላይ ለአንድ ቢዝነስ ኦርጋናይዜሽን ቁልፍ የሚባሉ ነገሮች ናቸው። ለአንድ ቢዝነስ ኦርጋናይዜሽን ስኬታማነት ከሚያስፈልጉ መሰረታዊ ነገሮች እነዚህ መሰረታዊ የተዘረዘሩ ነጥቦች ከተተገበረው አንድ ቢዝነስ ኦርጋናይዜሽን በቀላሉ ስኬታማ መሆን ይችላል። ሶ በቀላሉ አሁን ያየናቸው ሜጀር ዲፈረንስ በዚህ መንገድ ማየት እንችላለን። ለምሳሌ ፐርፐዝ ኦፍ ኢንፎርሜሽን ለማኔጅመንት አካውንቲንግ ሄልፕ ማናጀርስ ሜክ ዲሲዥን ቱ ፊልፉል አን ኦርጋናይዜሽን ኮል። በማኔጅመንት አካውንቲንግ ኢንፎርሜሽን ፐርፐዙ ጥቅሙ ምንድነው ብንል ማኔጅመንቱ ላይ ያሉ ወይም ደግሞ ማናጀሩ ትክክለኛ የሆነ ውሳኔ እንዲወስን ኦርጋናይዜሽናል ጎልናቸው ለማድረግ ይጠቀምበታል። ፋይናንሻል አካውንቲንግ ላይ ኢንፎርሜሽን ምን ፐርፐዝ አለው ስንል ደግሞ to provide such financial statements to what investors or ደግሞ banks, governments ወይም ደግሞ for external users. Primary user in management accounting manager of the organizations ነው ወይም ደግሞ employees ነው። Financial accounting external user ነው። Focus and emphasis in management accounting always focus የሚያደርገው ምንድነው? future oriented ነው። future oriented ወደፊት ዛሬ ላይ ሆኖ ወደፊት ለሚሰራው ስራ ምን እናደርጋለን? ፕሪዲክት እናደርጋለን፣ ኢስቲሜት እናደርጋለን። በፋይናንሻል አካውንቲንግ ህግ ግን ምንድነው ፎከስ የሚያደርገው? ፓስት ኦሪየንትድ ነው። ፋይናንሻል ስቴትመንት የ2017 ለመስራት የ2016ን ዳታ እንወስዳለን የሚዘጋጀው ማለት ነው። የ2016 ዳታ ነው 2017 ላይ የሚዘጋጀው። ስለዚህ ምንድነው ዳታው ፓስት ኦሪየንትድ ነው ማለት ነው። ሮል ኦፍ ሜጀርመንት ቅድም እንዳልኳችሁ ማኔጅመንት አካውንቲንግ የራሱን የሆነ ስትራቴጂ ይከተላል። ኮስት ቤኔፊት አፕሮች ሊከተል ይችላል። ሶት አናሊሲስ ሊከተል ይችላል። በፋይናንሻል አካውንቲንግ ግዴታ በአይኤፍአርኤስ ምን መደረግ አለበት? ስታንዳርዱን ፎሎ ማድረግ አለበት። ስታንዳርዱን የተከተለ መሆን አለበት። ታይም ስፓን በማኔጅመንት አካውንቲንግ በጣም የተለያየ ሊሆን ይችላል። በፋይናንሻል አካውንቲንግ ግን የፋይናንሻል ስቴትመንት በየአመቱ ወይም ደግሞ በሩብ አመቱ የሂሳብ ፋይናንሻል ስቴትመንትስ ወይም ደግሞ
መጨረሻ ላይ ሪፖርት ልንሰራ እንችላለን። በዚህ መንገድ ማኔጅመንት ኤንድ ፋይናንሻል አካውንቲንግን ልናወዳደር እንችላለን። ሌላው ኤቲካል ኮንሲደሬሽንስ ኢን ማኔጅመንት አካውንቲንግ ላይ በኮስት ኤንድ ማኔጅመንት አካውንቲንግ የመጀመሪያው ቻፕተር ላይ ከምናገኛቸው መሰረታዊ ነጥብ ነው። ምንድነው ፕሮፌሽናል አካውንቲንግ ኦርጋናይዜሽንስ ምንለው አንድ ማኔጅመንት አካውንታንት መከተል ያለበት ኤቲካል ኮንሲደሬሽን አለ ወይም ደግሞ ማየት ያለበት የመጀመሪያው ኮንፊደንሻሊቲ keep information confidential except when disclosure is authorized or legally required በማኔጅመንት አካውንቲንግ ህግ መሰረት አንድ አካውንታንት የማንኛውንም ቢዝነስ ኦርጋናይዜሽን ወይም ደግሞ መረጃ ሚስጥሩ በተጠበቀ መልኩ መያዝ አለበት ኮንፊደንሻል መሆን አለበት አውቶራይዝድ ህጋዊ የሆነ የበላይ አካል ወይም ደግሞ ህጋዊ የሆነ ፍቃድ ያለው ሰው እስካልጠየቀ ድረስ ለማንንም መረጃን አውጥቶ መናገር የለበትም በጣም አንዳንድ መረጃዎች ሴንሲቲቭ የሆኑ መረጃዎች አሉ ለምሳሌ ኢንፎርሜሽን about customer ሳይነገር በጣም ሴንሲቲቭ ነው በጣም እንደዚህ አይነት ነገሮች ኮንፊደንሻል መሆን አለብን ነው refrain from using confidential information for unethical or illegal advantage unethical ወይም ደግሞ illegal advantage ከህግ ውጭ አንዳንድ ነገር ለማግኘት ታስቦ ኮንፊደንሻል መረጃዎችን ለግል ጥቅም ማዋል በማኔጅመንት አካውንቲንግ የማይፈቀዱ ናቸው እነዚህ ኤቲክስ ናቸው ኢንተግሪቲ ያስፈልጋል mitigate actual conflict of interest በጥቅም ጉዳይ በስራ ጉዳይ በተለያየ መንገድ አንድ ቢዝነስ ኦርጋናይዜሽን ላይ ችግር ቢፈጠር ኢንተግሬት ማድረግ ይሄንን በድርድር እንዲፈታ ማድረግ ጸብን ከሚያበብስ ችግር ከሚያመጣ አንዳንድ አክቲቪቲዎች ላይ ራስን ማድረግ መቆጠብ abstain from engaging or supporting an activity that might discredit the profession ሙያን ከሚያጠጥል ሙያን ከሚቀንስ ሙያን ከሚጎዳ ቫልዩ ከሚያሳጣ ማንኛውም ነገር ራስን መቆጠብ በማኔጅመንት አካውንታንት ወይም በአካውንቲንግ ወይም ደግሞ አካውንታንቱ ማናጀሩ ሊያደርግ ይገባል ሌላው credibility ነው credibility communicate information fairly and objectively መረጃን fairly and objectively መጠቀም disclose all relevant informations ትክክለኛ የሆኑ መረጃዎችን ለሚመለከተው አካል ዲስክሎዝ ማድረግ አለብን ለሚሰራ ሰው ክሬዲት መስጠት አለብን ጥሩ ነገሮችን መስጠት አለብን ኮምፒተንሲ በማኔጅመንት አካውንቲንግ ላይ አንድ አካውንታንት ወይም ደግሞ ማናጀር ብቁ መሆን አለበት ሲባል እዛ ፖይንት ላይ የሚፈልገው ሙያው የሚፈልገውን የትምህርት ጉዳይ ሊሆን ይችላል የስልጠና ጉዳይ ሊሆን ይችላል ወይም ደግሞ ያቀም ጉዳይ ሊሆን ይችላል recognize መሆን አለበት ብቁ መሆን አለበት ስኪል ሊኖረው ይገባል ኖሌጅ ሊኖረው ይገባል ኤክስፐርት መሆን አለበት ነው ይሄንን የማኔጅመንት አካውንቲንግ ላይ የምናገኛቸው ኤቲክሶች ናቸው ቻፕተር 1 ላይ ሌላ የምናገኘው መሰረታዊ ነገር cost expense and loss and cost classifications ስንቶቻችን ስለ cost expense and what loss ልዩነት በደንብ እናውቃለን ወይም ደግሞ ኮስትን ኤክስፐንስ እና አሴትን እንዴት ነው የምንለያቸው እስኪ ለራሳችሁ ሰዱና አስቡበት ኮስት ኤክስፐንስ ሎስ ሶስቶችን ተመሳሳይ የሚመስል ባህሪ ያላቸው ግን በጣም ይለያያሉ ስለዚህ ኮስት ምንድነው የሚለውን ስናይ cost is a resource sacrification or foregone to achieve a specific objective አንድን ኦብጀክቲቭ አቺቭ ለማድረግ የሆነ ሪሶርስ ሳክሪፋይ የምናደርግ ከሆነ ምን ይባላል ኮስት ይባላል cost the monetary measure of economic resource given or sacrificed to attain a specific objective የሆነ ነገር ለማግኘት ፈልገን የሆነ ነገር ካወጣን what we call it cost ይባላል expense ሳይሆን ምን ይባላል cost ይባላል so cost በቀላል አማርኛ ምንድነው it is the price paid for something from our pocket ተኪሳችን አውጣን የምንከፍለው ማንኛውም አይነት ክፍያ የሆነ ነገር ለማግኘት ፈልገን ምን ይባላል cost ይባላል ወይም የሆነ የምንፈልገውን ኦብጀክቲቭ አቺቭ ለማድረግ ወይም የሆነ ፕሮዳክት ለመግዛት ከኪሳችን የሚከፈል ማንኛውም አይነት ክፍያ cost ይባላል ስለዚህ እኔ ለምሳሌ ኢማጂን ከኪስ ያወጥቼ የሆነ ነገር ብከፍል የሆነ ነገር ለመግዛት cost አወጣሁላለሁ ማለት ነው so cost አወጣው ሲል ምን ማለት ነው cost at the beginning of the year ምን ይዞ ይመጣል capitalized asset ይዞ ይመጣል ወደፊት የምንጠቀመው ነገር ይዞ ይመጣል expense እንልስ ምንድነው expense የዚህ ተቃራኒ ነው always expense incurred intentionally ነው ምን የሚደረግ incur የሚደረገው ምን ለማድረግ expense are incurred intentionally in the process of generating revenue የአካውንቲንግ ሩሎቻችን የምናውቀው የማቺንግ ፕሪንሲፕልስ አለ revenue and expense should be matched at the end of the year
በአመቱ መጨረሻ ላይ ሬቨኑና ኤክስፐንስ ማች ማድረግ አለበት ስለሚል ኤክስፐንስ ኢንቴንሽናሊ ገቢ ለማግኘት ታስቦ የሚወጣ ምንድነው ወጭ ነው። ለምሳሌ ኮስት ኦፍ ጉድስ ሶልድ at the end of the year ላይ ወደ ኤክስፐንስነት ይቀየራል። ሴሊንግ ኤንድ አድሚኒስትሬቲቭ ኤክስፐንስ እነዚህ ምንድናቸው ኤክስፐንስ ናቸው። ስለዚህ ኤክስፐንስ ምንድነው ቢባል the expired amount of what cost expired ሲያደርግ ወይም የምንፈልገውን ነገር ስናገኝ ወይም ደግሞ ስንጠቀመው cost ሲያልቅ ምን ይሆናል ኤክስፐንስ ይሆናል። ስለዚህ the expired amount of cost ምን ይባላል ኤክስፐንስ ይባላል። expired ያላደረጉ ወይም ደግሞ unexpired cost that can give in future benefits ምን ይባላሉ ቢባል asset ይባላል። cost expired ካላደረገና future benefit ለአንድ ቢዝነስ ኦርጋናይዜሽን የሚሰጥ ከሆነ ምን ይባላል አሴት ይባላል። ለምን አሴት ለመባል ሶስት መሰረታዊ ነገር ማሟላት እንዳለበት አንድ አይተም አሴት ለመባል ሶስት መሰረታዊ ነገሮችን አቺ ማድረግ አለበት ወይም ደግሞ ክራይቴሪያዎችን ማሟላት አለበት። አንዱ ምንድነው ፊውቸር ኢኮኖሚክ ቤኔፊት ለድርጅቱ ወይም ደግሞ ለግለሰቡ መስጠት አለበት። ኮንትሮልድ መደረግ አለበት። ፓስት ትራንዛክሽን ላይ ዲፔንድ ማድረግ አለበት። ሶ እነዚህ በሙሉ ስለሚያሟላ unexpired የሆነ cost can be considered as assets of a given business organization። ሎዝ ምንድነው ከተባለ ሎዝ የሁላችሁ እንደምታውቁት ኪሳራ ነው። ሶ ሎዝ ብዙ ጊዜ unintentional ናቸው። unintentionally incurred in the context of business operations በቢዝነስ ኦፕሬሽን ኮንቴክስት አንግል ስናየው unintentional የሆነ ኪሳራ ነው። ሶ ለምሳሌ loss resulting from damage related to what fire flood በጎርፍ አደጋ በእሳት አደጋ ወይም በተለያየ መንገድ ኪሳራ ቢመጣብን ወይም ችግር ቢመጣብን ወይም ፕሮዳክቶቻችን ላይ ጉዳት ቢደርስ ሎስ እንለዋለን ማለት ነው። ሶ በዚህ መንገድ ምን ይደረጋል ትሪት ይደረጋል። ሶ አሁን የነዚህን የሶስቶችን መሰረታዊ ምንድነው ማየት እንችላለን። አሁን ኢማጂን ለምሳሌ ይሄ ስክሪፕቶ አለ። ይሄንን ስክሪፕቶ ለመግዛት የምከፍለው ገንዘብ መጀመሪያ ላይ ኮስት ይባላል። ለምሳሌ ይሄን ስክሪፕቶ ለመግዛት 10 ብር ባወጣ 10 ብር at the beginning of the year ላይ እንደ ኮስት ይታያል ወይም ይቆጠራል ይመዘገባል። ይሄንን ስክሪፕቶ እየጻፉበት ስለምጠቀምበት ኤክስፓየርድ አላደረገም። ነገር ግን ፊውቸር ቤኔፊት ስለሚሰጠኝ ማለት ነው ይሄንን ስክሪፕቶ ተጠቅሜ ስጨርሰው ወደ ምንነት ይቀየራል ወደ ኤክስፐንስነት ይቀየራል። ነገር ግን ይሄንን ስክሪፕቶ ከገዛውት በኋላ ብዙም ሳልጠቀምበት ወይም ተጠቅሜበትም ሊሆን ይችላል unintentionally ቢጠፋኝ ምን ይባላል ወይም ደግሞ ብሰረቅ ወይም ቢጠፋ ወይም ቢበላሽ በሆነ ምክንያት ኪሳራ ወይም ደግሞ ምን ይባላል ሎዝ ይባላል። ስለዚህ የምፈልገውን አገልግሎት ከዚህ ስክሪፕቶ አግኝቼ ኤክስፓየር ካደረገ ወይም ካለቀ ኤክስፐንስ ለዋለው ስገዛው ኮስት ነው ሲጠፋኝ ወይም ደግሞ ሲበላሽ ምን ይሆናል ሎዝ ይሆናል። ሶ በዚህ መንገድ ማየት አለብን። በሚቀጥለው ክላስ ስለ ጀነራል ክላሲፊኬሽንስ ኦፍ ኮስት በደንብ የምናይ ይሆናል። ለዛሬ ይዤላችሁ የመጣሁት ስለ ኮስት የማኔጅመንት አካውንቲንግ የመጀመሪያ ቻፕተር ይህንን ይመስላል። ስላዳመጣችሁኝ በጣም አመሰግናለሁ። ቻው ቻው።